ሰላም ጤና ይስጥልኝ። የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁም? ዛሬ ከሰዓት የተሰሙ አጠር ያሉ ነገሮችን ነግራችኋለን። ከሙሐመድ ሳላህ ጋር ተያይዞ ብዙ አስተያየቶች እየተሰጡ ይገኛሉ። ስለዚህም የምንነግራችሁ ይሆናል። ዛሬ ማንቸስተር ዩናይትድ የመጨረሻውን የ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሩን ከአስተን ቪላ ጋር ያደርጋል። ማቲያስ ኩና የቀድሞ ክለቡን ይገጥማል ተብሎ ይጠበቃል። ስለዚህም የምንነግራችሁ ነገር አለ። እስከ መጨረሻው አብራችሁን ነው። አርጀንቲናዊ የቀድሞ ተጫዋች ሰርጂዮ ኩን አጉዌሮ በአንድ ማህበራዊ ሚዲያ ቀጥታ ስርጭት ላይ መገኘቱ ተቃውሞ አስነስቶበታል። ሰርጂዮ ኩን አጉዌሮ በዝግጅቱ ላይ የተገኘው በዓለም ዋንጫ ውድድር መርሃ ግብር ድልድል ሲደረግ ነበር። በድልድሉ ወቅት ሰርጂዮ አጉዌሮ ፈረንሳይ የመጀመሪያ ጨዋታውን ከማን እንደደረሳት ጠይቆ ከሴኔጋል እንደሆነ ሲነገረው ይሰማል። በዝግጅቱ ላይ አርጀንቲናዊ የማህበራዊ ሚዲያ ስትሪመር ደግሞ ጨዋታውን ዋናው ቡድን ከሁለተኛው ቡድን እንደማለት ነው ሲል ተደምጧል። ሰርጂዮ ኩን አጉዌሮ በንግግሩም ሲስቅ የተስተዋለ ሲሆን በፈረንሳይ መገናኛ ብዙሃን ዘንድ ከፍተኛ ተቃውሞ ተስተውሎበታል። የፈረንሳይ መገናኛ ብዙሃን ዘረኝነት ነው ሲሉ የገለጹት ተንቀሳቃሽ ምስል በቲክቶክ ከ1.3 ሚሊዮን በላይ እይታን አግኝቷል። ከዚህ በፊት የአርጀንቲናዊ ተጫዋች ኮፓ አሜሪካን ካሸነፈች በኋላ ለፈረንሳይ ይጫወታሉ፣ ግን ሁሉም የመጡት ከአንጎላ ነው እያሉ መዘመራቸው ተቃውሞ አስነስቶ እንደነበር ይታወሳል። ይሄ የቡድን ስፖርት ነው ይላል ማይክል ኦዌን። የቀድሞ እንግሊዛዊ ተጫዋች ማይክል ኦዌን የሊቨርፑሉ ተጫዋች ሙሐመድ ሳላህ የሰጠውን አስተያየት ተችቷል። ሳላህ የሚሰማው ነገር ይገባኛል፣ ቡድኑን ለረጅም ጊዜ ትከሻ ላይ ይዞ ወጥቷል፣ ክለቡም ሁሉንም ነገር አሸንፏል ሲል የተናገረው ማይክል ኦዌን፣ ነገር ግን ይሄ ቡድን ስፖርት ነው፣ በይፋ ወጥተህ የተናገርከው መናገር አትችልም ሲል ማይክል ኦዌን ስለ ሙሐመድ ሳላህ አስተያየት ትችቱን ሰንዝሯል። በሳምንቱ ውስጥ ለአፍሪካ ዋንጫ ትሄዳለህ፣ ቁጣውን በውስጥ ይዘህ ከሀገርህ ጋር መደሰትና ስትመለስ ነገሮችን እንዴት እንደሚሆኑ ማየት የተሻለ ይሆን ነበር ሲል ሙሐመድ ሳላህ የሰጠው አስተያየት ጊዜውን ያልጠበቀ መሆኑን ሰርጂዮ ማይክል ኦዌን ተችቷል። በዘንድሮ የውድድር ዘመን በሊጉ ማንቸስተር ዩናይትድ ቀይሮ ያስገባቸው ተጫዋቾች ምንም ተጽዕኖ መፍጠር አለመቻላቸው ተዘገበ። ማንቸስተር ዩናይትድ በዚህ ዓመት በሊጉ ተቀይረው ከገቡ ተጫዋቾች ምንም አይነት ጎል ማግኘት እንዳልቻለ ተገልጿል። ኖቲንጋም ፎረስት እና ኤቨርተን በተመሳሳይ ከተቀያሪ ወንበር ከተነሱ ተጫዋች ምንም አይነት ጎል እንዳላገኙ ሌላኛው የእንግሊዝ ቡድኖች ናቸው። ከተቀያሪ እነማን ብዙ ጎል አላገኙም በሚል በወጣው ዝርዝር ማንቸስተር ዩናይትድ፣ ኖቲንጋም ፎረስት፣ ኤቨርተን ምንም አይነት ጎል ያላገኙ ሲሆን ማንቸስተር ሲቲ፣ ወልቭስ እና ክሪስታል ፓላስ ከተቀያሪ ወንበር ከተነሱ አንዳንድ ጎል ማግኘት የቻሉ ሌሎች ክለቦች ናቸው። የቼልሲው ፊት መስመር ተሰላፊ ሊያም ዴላፕ ባለፈው ጨዋታ የትከሻ መዛነፍ ጉዳት እንዳጋጠመው ይታወሳል። ይህንም ተከትሎ ሊያም ዴላፕ በጉዳት ምክንያት ከ6 እስከ 8 ሳምንታት ከሜዳ ሊርቅ እንደሚችል ቶክ ስፖርት በዘገባው አስታውሷል። ሊያም ዴላፕ በውድድር ዓመቱ መጀመሪያ ካጋጠመው የሃምስትሪንግ ጉዳት የተመለሰው በቅርቡ መሆኑ አይዘነጋም። በጣሊያን ሴሪያ ትላንትና ናፖሊ ከጁቬንቱስ ጋር የተጫወቱትን ጨዋታ ናፖሊ 2-1 ሲያሸነፍ የማንቸስተር ዩናይትድ ተጫዋች ራስመስ ሆይሉንድ ሁለቱንም ጎሎች በማስቆጠር ናፖሊ ሴሪያውን በ31 ነጥብ እንዲመራ ረድተዋል። ሎስ ብላንኮቹ ትላንትና ሽንፈት አስተናግደዋል። በስፔን ላሊጋ መርሃ ግብር ሪያል ማድሪድ ከሴልታ ቪጎ ጋር ያደረገውን ጨዋታ 2-0 በሆነ ውጤት መሸነፍ ችሏል። የሴልታ ቪጎን የማሸነፊያ ግቦች ሱዲበርግ ሁለቱንም ከመረብ ማሳረፍ ችሏል። ሎስ ብላንኮቹ በውድድር ዘመኑ ሁለተኛ ሽንፈታቸውን ያስተናገዱበት ቀን ሆኖ ማለፍ ችሏል። በጨዋታው በሪያል ማድሪድ በኩል ለፍራንሲስኮ ጋርሺያ እንዲሁም ካሬራስ በቀይ ካርድ ከሜዳ የወጡ ተጫዋቾች ነው። በሌላ በኩል ብራዚላዊ ተከላካይ ኤደር ሚሊታው ጉዳት እንዳጋጠመውና ተቀይሮ መውጣት እንደቻለ ተዘግቧል። ሪያል ማድሪድ በ36 ነጥብ ሁለተኛ ደረጃ ላይ ሲቀመጥ ባርሴሎና
40 ነጥብ ዳሊጋውን እየመራ ይገኛል። ቀጣይ ሮብ በሻምፒዮንስ ሊግ ሪያል ማድሪድ ከማንቸስተር ሲቲ የሚያደርገው ጨዋታ ይጠበቃል። ብራዚላዊ የሳንቶስ የፊት መስመር ተሰላፊ ኔይማር ጁኒየር ዳ ሲልቫ በቀጣይ ስለሚኖረው ቆይታ ገና ከውሳኔ ያለመድረሱን ተናግሯል። ሳንቶስ ትላንት ምሽት ከዙሬዶ ጋር ያደረገውን ጨዋታ 3-0 በማሸነፍ መቆየቱን አረጋግጧል። ክለቡ ከመውረድ ከተረፈ በኋላ አስተያየቱን የሰጠው ኔይማር ፈጣሪን አመሰግናለሁ፣ ከፍላሚንጎ ጨዋታ በኋላ ብዙ ትችት ደርሶብኛል ሲል አስተያየቱን ሰጥቷል። እርዳታ ያስጠየቀኝ የመጀመሪያ ጊዜ ነው ያለው ኔይማር ጁኒየር የአእምሮ ሁኔታዬ ወርዶ ነበር፣ በራሴ ለመነሳት የሚያስችል ጥንካሬ አንሶኝ ነበር ሲል ተናግሯል። አክሎም ስለ ቆይታ ያላውቅም፣ አሁን እረፍት ያስፈልገኛል፣ ከዛ በኋላ ውሳኔ ላይ እደርሳለሁ፣ ሁልጊዜም ቅድሚያ የምሰጠው ግን ለሳንቶስ ነው ሲል ኔይማር ጁኒየር ተናግሯል። ኔይማር ከነጉዳቱ በመጫወት ሳንቶስን ከመውረድ እንደታደገው ይታወቃል። የሎስ ብላንኮቹ አሰልጣኝ ዣቪ አሎንሶ ቡድናቸው በትክክለኛው መንገድ እየተጓዘ መሆኑን ገልጸዋል። ሁኔታውን በነበረበት ለማስተካከል በቂ ነገር እንዳለን እርግጠኛ ነኝ ሲሉ ዣቪ አሎንሶ ተናግረዋል። ቡድኑ መፎካከር ይፈልጋል ያሉት አሰልጣኝ ዣቪ አሎንሶ በትክክለኛው መንገድ ላይ ነን ብለዋል። ስለ ላሊጋው ፉክክር የተጠየቁት ሊጉ አሁንም ረጅም ጊዜ ነው፣ ወደ ነበረበት መመለስ እንችላለን ሲል አስተያየቱን ሰጥቷል። አሁን ላይ እያሰብኩ የምገኘው ስለ መሰናበት ሳይሆን ስለ ቀጣዩ የማንቸስተር ሲቲ ጨዋታ ነው ሲል አስተያየቱን ሰጥቷል። መሐመድ ሳላ ኢንተር ሚላንን ለመግጠም ከሚጓዘው የሊቨርፑል ስብስብ ውጪ ሊሆን እንደሚችል ተገልጿል። ሳላ ከሰጠው ጠንካራ አስተያየት በኋላ ሊቨርፑሎች በውስጥ በጉዳዩ ላይ ንግግር በማድረግ ላይ እንደሚገኙ እየተነገረ ይገኛል። ሳላ ትላንት ከሰዓት ኋላ ወደ ልምምድ በመመለስ መሳተፉ ተነግሯል። ክለቡ በኢንተር ሚላን ጨዋታ የሚያሳትፈው ውሳኔ በዛሬው ዕለት ያሳውቃል ተብሎ ይጠበቃል። አሰልጣኝ አርኔ ስሎት በበኩላቸው ከኢንተር ሚላን ጨዋታ በፊት ለጋዜጠኞች አስተያየታቸውን ይሰጣሉ። የሊቨርፑሉ አሰልጣኝ አርኔ ስሎት ሳላን ተጠባባቂ ያደረኩት ዶሚኒክ ሰቦዝላይ ወደ ቀኝ ክንፍ ለመውሰድ አስበው ነበር በማለት ተነግረዋል። አሰልጣኙ ይህንን ያደረጉት ዶሚኒክ ሰቦዝላይ ቡድኑ ኳስ በሚያጣበት ወቅት ከኳስ ውጪ በሚሰራው ትልቅ ስራ እንደሆነ እየተነገረ ይገኛል። በክለቡ ውስጥ አሰልጣኝ አርኔ ስሎት ያደረጉት የአሰላለፍ ለውጥ ስኬታማ ነበር የሚል እምነት መኖሩ ተነግሯል። ሊቨርፑል ይህንን ባደረገበት ያለፉት 3 ጨዋታዎች አንዱን አሸንፎ በሁለቱ አቻ ሲለያይ ለተጋጣሚ ብዙ የሙከራ እድልም አልሰጠም ነበር። ውሳኔው ቡድኑን ከውጤት ማጣት ለማውጣት እየተደረገ እንጂ መሐመድ ሳላን ለማግለል እንዳልሆነ ተነገረ። ሳላ ተጠባባቂ መሆኑ እንደ ጊዜያዊ መፍትሄ ይታይ እንደነበር ሲገለጽ፣ አሰልጣኙ እሱን በቋሚነት ተጠባባቂ ማድረግ እቅድ እንዳልነበራቸው ገልጸዋል። አሰልጣኝ አርኔ ስሎት ከክለቡ ቦርድ ሙሉ ድጋፍ እንዳላቸው ተገልጿል። ለሊቨርፑል ተጫዋቹ ምን ያህል ትልቅ ቢሆንም አሰላለፍ ላይ እና ተጠባባቂ መሆን ስለ ተቃውሞ ብቻ አሰልጣኝ ይሰናበታል ተብሎ እንደማይጠበቅ ተነገረም። የፊታችን ሮብ የሚደረገው የሪያል ማድሪድ እና የማንቸስተር ሲቲ የሻምፒዮንስ ሊግ ጨዋታ የሚመሩት ዳኛ ታውቀዋል። ሳንቲያጎ ቤርናባው ስታዲየም ላይ የሚደረገው ጨዋታ ፈረንሳዩ ዳኛ ክሌመንት ቱርፒን በመሃል ዳኝነት እንደሚመሩት ተረጋግጧል። ሪያል ማድሪድ በፈረንሳዩ ዳኛ ከክሌመንት ፑቲን እየተመራ ያደረጋቸውን ሻምፒዮንስ ሊግ ጨዋታዎች ተሸንፎ እንደማያውቅ ተነገረም። የቀድሞ እንግሊዛዊ ተጫዋች ዋይኒ ሩኒ መሐመድ ሳላ በሊቨርፑል የነበረው ትልቅ አሻራ በራሱ ማፍረሱን ገልጿል። ሳላ በሊቨርፑል ያለውን ትልቅ ክብር አጥቶታል። እሱ ሁሉንም ነገር ማባከኑ በእሱ በጣም የሚያሳዝን ነው ሲል ሮኒ ተናግሯል። ስሎት ስልጣናቸውን ማሳየት አለባቸው ያለው ዋይኒ ሮኒ የተናገርከው ተቀባይነት የለውም፣ ከቡድኑ ጋር እየተጓዘም በማለት ወደ መስመር መመለስ አለባቸው ብለዋል። እኔ አርኔ ስሎት በሆን መሐመድ ሳላ በቡድኑ ውስጥ ምንም ቦታ አይኖረውም ነበር ሲል ዋይኒ ሮኒ ተናግሯል። ሳላ ወደ አፍሪካ ዋንጫ መሄድና ነገሮችን እንዲረጋጉ መፍቀድ እየተሻለ እንደሚሆን ሮኒ ተናግረዋል።
አሁን ከሰዓታት በፊት በወጡ ዜናዎች ሳላ ከሊቨርፑል ስብስብ ውጪ መሆኑ እየተነገረ ይገኛል። ግብፃዊ ተጫዋች መሐመድ ሳላ ኢንተር ሚላንን ከሚገጥመው የሊቨርፑል ስብስብ ውጪ መደረጉን ኤምሲ ስፖርት ዘግቧል። መሐመድ ሳላ ከነገው የሻምፒዮንስ ሊግ ጨዋታ ወደ ሚላን እንደማይጓዝ እየተነገረ ይገኛል። የሊቨርፑል ቦርድና አሰልጣኝ አርኔ ስሎት በጋራ በመሆን ውሳኔውን እንዳስተላለፉ ተዘግቧል። አሰልጣኝ አርኔ ስሎት ዛሬ ከሰዓት በኋላ በሚኖራቸው ጋዜጣዊ መግለጫ ተጨማሪ አስተያየትን እንደሚሰጡ ይጠበቃል። ኤደር ሚሊታው ለወራት ከሜዳ እንደሚርቅ ተረጋግጧል። የሪያል ማድሪድ የብራዚላዊ የኋላ መስመር ተጫዋች ኤደር ሚሊታው ትላንት ምሽት ባጋጠመው ጉዳት ምክንያት ለወራት ከሜዳ እንደሚርቅ እየተነገረ ይገኛል። አሁን ላይ ኤደር ሚሊታው በግራ እግሩ ላይ የጡንቻ ጉዳት እንዳጋጠመው መታወቁ ተገልጿል። ይህንንም ተከትለው ኤደር ሚሊታው ከ3 እስከ 4 ወራት ከሜዳ እንደሚርቅ እየተዘገበ ይገኛል። ወደ ቻናላችን ተከታታዮች ማንቸስተር ዩናይትድ ዛሬ ማንቸስተር ዩናይትድ ከወልቭስ ጋር የሚያደርገውን ጨዋታ ካሸነፈ ደረጃውን ወደ 6ኛ ከፍ የሚያደርግበት እድል ይኖረዋል። ነገር ግን የማያሸንፍ ከሆነ እዛው 12ኛው ላይ የሚቆይ ይሆናል። በሌላ በኩል ወልቭስ የሚያሸንፍ ከሆነ እዛው ወራጅ ቀጠና ላይ ቢሆንም የመጀመሪያ ድል ሆኖ ይመዘገባል። የማንቸስተር ዩናይትዱ ተጫዋች ማቲያስ ኩና የቀድሞ ክለቡን የሚገጥምበት ጨዋታም በጉጉት ይጠበቃል። ወደ ክለቡ ሲመለስ ምን አይነት አቀባበል ይደረግለት ይችላል የሚለውም ሌላ ተጠባቂው ነገር ነው። ውድ ቻናላችሁዎች ማንቸስተር ዩናይትድ ከወልቭስ የሚያደርጉትን ጨዋታ መገመት ይቻላል። ግምታችሁን በኮሜንት ሴክሽን አጋሩን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጉ። መልካም